ሰው ጋር ነው ጸሎቱ ማነው ጸሎት ጋር ተያይዞ ነፍስና ነፍስ መንፈስ ከጸሎት ጋር ከስጋ ጋር ተያይዞ የተነሳ ጥያቄ ነው እንግዲህ። ስለዚህ ሰውን ቅድም እንዳልነው ሰውን ስንሰራው 66 ይመጣል ነው እንግዲህ። አሁን አንድ ነገር ባይዘው ወደ ዲቴል እንግባ ብዬ ነው። ዲቴል እየገባን ስንሄድ አንዳንድ ጥያቄዎችን በዛው ግልጽ እየሆኑ ስለሚሄዱ ነው። አሁን መጽሐፍ ቅዱስ ተመልክታችሁ እንደሆነ 666 ይላል። ራእይ 13 ከ16 ጀምሮ ያለውን ቁጥር ምዕራፍ ስታነቡ ታላላቆቹ፣ ታናናሾቹ፣ ባሪያዎቹ፣ ጌቶቹ፣ ባለጸጎቹ፣ ድሆቹ የአውሬው ምልክት በቀኝ እጃቸው ወይም በግንባራቸው ያደርጋሉ። ያን ያላረገ መሸጥ መግዛት አይችልም፣ ቁጥሩም የሰው ቁጥር ነው፣ ጥበብና እውቀት በዛ አለ ብሎ ዘግቶታል። አሁን ይሄ ማለት የዓለማችን የመጨረሻ ጎል ማለት ነው። የሥርዓቱ ጎል የሥርዓቱ ዓላማ ይሄ ነው። አት ዘ ኤንድ ኦፍ ዘ ዴይ ይሄ ቅርጫት ብለን ልናስበው እንችላለን፣ ወይም ዘንቢል ብለን እናስበዋለን። ሶ እያንዳንዱ ነገር እዛ ዘንቢል ውስጥ የሚከተተው በዚህ የእግዚአብሔር ቃል ነው ማለት ነው። ላልነቃች ነፍስ ማለት ነው። ሁሉም እያልኩ አይደለም። ላልነቃች ነፍስ፣ ለደነዘዘች፣ ይህንን ጥቅስ ይህንን ሴራ ያላወቀች ነፍስ ኦልሬዲ ለቅርጫት ውስጥ እንደምትገባ መጽሐፍ ቅዱስ ያሳያል ማለት። ለነቃች ነፍስ ግን ይሄ አይሆንም፣ አይሰራም፣ ያው እግዚአብሔር ስላለ ማለት ነው። ስለዚህ ይሄ ቁጥር እንግዲህ አይታችሁት ከሆነ ቁጥርም ያወራል፣ ምልክትም ያወራል። እንግዲህ ቁጥርም ምልክትም ሲያወራ ቁጥር በራሱ መጽሐፍ ቅዱስ ላይ ሰርች ስናደርግ ከ48 ጊዜ በላይ አለ ቁጥር ምልክት የሚል ማለት ነው። ሶ ዘመኑ የቁጥርና የምልክት ዘመን እንደሆነ ያሳያል ማለት ነው። ስለዚህ ይህንን መሰረት አድርገን ስንሄድ ለምንድን ነው 6ን 3 ጊዜ የደገመው? ይሄ ባይዘው ከተጠየቀው ጥያቄ ከስጋ ከነፍስና ከመንፈስ ጋር ስለሚገናኝ ለማያያዝ እየሞከርኩ ያለሁት ማለት ነው። ስለዚህ 66 ብሎ ሲያመለክት ምን ማለት ነው የሚለውን ስንመጣ ጀስት ሰዎቹ ኖርማሊ መጽሐፍ ቅዱስ እንዴት ዝም ብሎ 6 ይለዋል? ቁጥር ነው። አዎ እውነት ቁጥር ነው፣ ግን ቁጥር ነው። አዛ ደግሞ የሰው ቁጥር ነው ይለዋል። አዛ የሰው ቁጥር ማለት ምን ማለት ነው ብለን ስንጠይቅ የምናገኘው ግን ከመጋረጃ ጀርባ ረቂቅ የቀደምት ሊቃውንት ትርጓሜ አለ። አሁን ብዙ ሊቃውንት ነው ብዙ ሰዎች ማይገባቸው ይህ ቁጥር እኮ ነው ምን ተራ ነገር አይደለ እንደ ይላሉ። ግን መጽሐፍ ቅዱስ ተራ ከሆነ መጽሐፍ ቅዱስ ይህ ቁጥር ተራ ከሆነ ዝም ብሎ ያስቀምጠው። ስለዚህ 3 ጊዜ 6 ስትቀመጥና 2 ጊዜ 6 ስትቀመጥ ምን ማለት እንደሆነ ለማመልከት ስለፈለኩ ነው። መጀመሪያ 6 ከማምጣተ በፊት 6 ስለ 7 እናወራለን። 7 በዕብራይስጥ ፍጹምነት ነው የምታመለክተው። 7 እረፍት ነች ማለት ነው። 6 ማለት ደግሞ መጨረሻና የእረፍት መጀመሪያ ትሆናለች ማለት። ለምን በ6ኛው ቀን አዳም ተፈጥሯል። የፍጥረት መጨረሻና የእረፍት መጀመሪያ ወደ 7 መሸጋገሪያ ማለት ነው። ስለዚህ 6 ቁጥር እንደዛ ከሆነ ማነው 7 ፍጹም ከሆነች 7 ሲቀነስ 1 6 ይሆናል ማለት ነው። እንደገና 7 መነሻ እናደርግና 7 ማለት ደግሞ በቤተክርስቲያን ስትመጡ አሐቲ ቅድስት ቤተክርስቲያን 7 ላይ ሥላሴን አስቀምጣለች። 7 በሥላሴ ሲውሉ ዝም ብሎ አይደለም፣ አብ ወልድ መንፈስ ቅዱስ ፍጹም ናችሁ ሲል ነው። ከዛ 7 ሲደመር 1 ደግሞ 8 ነው። 8 ማለት ከመቃብር በላይ የትንሣኤ ቁጥር ነው። 8ን ብትመለከቱ የኖህ ለምሳሌ የኖህ ሰዎች የተረፉት 8 ናቸው፣ ዝም ብሎም አይደለም። 8ን ብዙ ጊዜ በዛ መልክ ከመቃብር በላይ የትንሣኤ ቁጥር እንደሆነች እናገኛታለን ማለት ነው። 888 እንግዲህ በጽራ ቋንቋ በግሪኩም የክርስቶስ የኃይል መገለጫ ነው ማለት ነው። ስለዚህ 7 ፍጹም ከሆነ 8 ከፍጹምነት በላይ ከሆነ 7 ሲቀነስ 1 6 ነው። ስለዚህ ጎዶሎ ነው ማለት ነው። በቁጥር ዓለም ስንሄድ 6 ጎዶሎ የሚለውን ይሰጠናል። አሁን 6 ጎዶሎ ከሆነ 6 ብቻ ምንድን ነው ጥቅሙ የሚለውን እንመጣለን። አንድ ቁጥር 6 ብቻ መሆኑ ሰው እንግዲህ 6 ላይ ይውላል። ሰው 6 ላይ ይውላል። ለምሳሌ ጎዶሎ ብቻ ሆኖ ይውላል። ለምሳሌ የሆነ ኃጢአት ይሰራል፣ እግዚአብሔርን ግን አይረሳም፣ አልካደም። ስለዚህ 6 ሰው ጎዶሎ ይውላል ማለት ነው። ጎዶሎ ሆኖ ይውላል 6 ላይ። እንደገና ሰው ደግሞ 66 ውሎም ይውላል። አሁን ቅድም ሰው 66 ነው ያልኳችሁ ጋር ልመጣ ስለፈለኩ
አሁን ሰው 66 ላይ ይውላል። ያ ማለት 2/6 ያለበት ማለት ነው። ይሄ ማለት ለምሳሌ ከፍተኛ ኃጢአት የሚባለውን ለምሳሌ ሰው ሊገል ይችላል። 66 ላይ ይውላል። በጣም ከፍተኛ ጎደሎ ማለት ነው። ጎደሎ፣ መካከለኛ ጎደሎ ደግሞ እጅግ በጣም ጎደሎ ማለት ነው። 66 ሲውል ግን 66 ላይ ሆነ ማለት እግዚአብሔርን ካደ ማለት ግን አይደለም። ለምን? አሁንም የትንሣኤና የንስሐ ጊዜ አለው፣ እድል ተሰጥቶታል። ግን 3 ጊዜ ስትጠራ ግን አደገኛ ነው መጽሐፍ ቅዱስ የሚያስቀምጠው። ለዛ ነው 3 ጊዜ ስትጠራ ጎደሎ 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 ማለት ነው። ስለዚህ ከብርሃኑ ዓለም በተቃራኒ የጨለማ ዓለም ላይ መቆም እንደማለት ነው። ስለዚህ ክደት 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 ማለት ነው። ወይም ደግሞ እክድ አብ፣ እክድ ወልድ፣ እክድ መንፈስ ቅዱስ ማለት ነው። ስለዚህ ሌላ የጨለማ ስላሴን ክዶ ሌላ የጨለማ ዓለም ውስጥ መግባት እንደማለት ነው። 666 ስንል ዝም ብሎ አይደለም ማለት ነው። አሁን እዛው ላይ መጽሐፍ ቅዱስ ያያይዝና ቁጥሩ የሰው ቁጥር ነው ይላል። አሁን ቁጥር ይልና እንደገና የሰው ቁጥር ማለት ምንድን ነው? ቁጥሩ በሰው ስጋና ደም ውስጥ የሚሰራ እንደማለት ነው። ያ ማለት በቀኝ እጃቸውና በግንባራቸው ካላረጉ መሸጥ አይችሉ። ያ ማለት ኃይል ተሰጥቶታል ማለት ነው። ስለዚህ መጀመሪያ ስጋን ይወስዳል፣ ከዛ ነፍስና መንፈስን ይወስዳል እንደማለት ነው። ስለዚህ አሁን ቀጣይ ያለንበት ባዮሜትሪክስ የሚባል ስቴጅ ይከተናል ማለት ነው። ስለዚህ 66 ባዮሜትሪክስ ማለት 6 ላይ እና 66 ላይ መሆን እንደማለት ነው። 666 ሲባል ግን ቺፕ ሜትሪክስ እንገባለን ማለት ነው። ያ ማለት ኢምፕላንቴብል የሚቀበረው ደረጃ ውስጥ ስንገባ እንደማለት ነው። ለምን? ከክርስቶስ ዓለም ወይም ከእግዚአብሔር መንግስት በተቃራኒ ሌላ የጨለማ ዓለም ስትገባ እንደማለት ነው። ስለዚህ ጥበብና እውቀት በዛ አለ ሲል ደግሞ በተለይ በዚህ ዘመን የመጨረሻው መጀመሪያ ላይ ስለሆነን በዚህ ሰዓት ያሉ ነፍሳት ከነሱ የተሻለ እውቀት ንቃትና ከፍታ ካልተገኙ ጀስት ባለው ድንዛዜ የመዋጥ የመበላት እድላቸው በጣም ከፍተኛ ነው። ለምን? የኖ ዘመኑ ኦልሬዲ የኖ ዘመን የጠፋበት ግብረ ሰዶም ነው። በተመሳሳይ ጾታ ጋብቻ ነው። ግን 120 ዓመት ተሰጧቸው ግን 100ን ዘፍነን 20 ዓመቱን እንቆያለን እንዳሉና ግን ሳይታወቅባቸው በአንዴ መጥቶ እግዚአብሔር መቅሰፍት እንደበላቸው ሁሉ አሁንም የኛ ዘመን ላይ ልክ በእንደዛ አይነት ሲስተም በተመሳሳይ ጾታ ዓለምን ወደ ትራንስ ሂውማኒዝም ሳይበር ሰው ሰራሽ ሂውማን እያደረገ ለመቆለፍ 2030 አጀንዳ እየጠበቀን ነው ማለት ነው። ስለዚህ ወደ ዋናው ነጥብ ስመጣ ሰው 66 12 3 እያለ ይሄዳል ሲንጉላሪቲ ማለት ነው። ስለዚህ 66 እና 66 ልዩነት አለው እንደማለት ነው። ስለዚህ ሌላኛው ሰው እንግዲህ በብዙ ነው የሚገለጸው። አንደኛው በዚህ ይገለጻል። ሁለተኛ ሰው መንፈስና 7 ይመጣል። 4 ባህሪያተ ስጋና 3 ባህሪያተ ነፍስ 7 ይመጣል። ስለዚህ 4 ባህሪያተ ስጋ እንዳለ ታውቁታላችሁ። 3 ባህሪያተ ነፍስ ስንመጣ ግን ምኑ ነው? ልባዊት፣ ነባቢትና ሕያዊት የምትባል ተጽፏል ማለት። ከዚህ ላይ ነፍስና መንፈስ የሚባለው ይመጣል ማለት ነው። አሁን ነፍስ መንፈስ የሚባለውን ማህተም ስናመጣ ጸሎት የሚባለው በተለይ የምን ቻርጀር ነው ወይም ደግሞ የትኛውን ባትሪ ነው የሚሞላ ብለን ስናይ የነፍስን ባትሪ ይሞላል። የመንፈስን ባትሪ ያነቃቃል ማለት ነው። የነፍስ ባትሪ ሲሞላ መንፈስ ምን ይሆናል? ይነቃቃል። ያ ማለት ነፍስ በመንፈስ በኩል ወይም በእግዚአብሔር ጸጋ ራሷን ቻርጅ ስለምታረግ የመከላከያ ጋሻን እና የብርሃን ጋሻዋን ምን ታረጋለች? ታሰፋለች። ስለዚህ ለሚመጣው ደዌ የአየር አጋንንት ወይም አፍራሽ ኃይል ራሷን የመጠበቅና የማዳን ኃይል አላት ማለት። ስለዚህ ጸሎት መጀመሪያ ቻርጅ የሚያደርገው ወይም የሚያገናኘው ከስላሴ ዙፋን ጋር እንድትገናኝ ያደርግና ነፍስ ባትሪዋን እንድትሞላ ያደርጋታል ጸሎት ማለት። ስለዚህ ጸሎት ግዴታ ነው። ጾም ግዴታ ላይሆን ይችላል። ለምን? ሰው አሞት በተለያየ ሕክምና ላይጾም ይችላል። ጸሎት ግን ግዴታ ነው። ሰው በጀስት በጎስቁሎም ጤነኛ ሆኖም ተደስቶም ምን መሆን አለበት? መጸለይ አለበት። ለምን? ደስተኛ ሆኖ የተሰጠውን ደስታ በአግባቡ እንዲጠቀምና መጨረሻ ላይ ብለ እንዲያደርሰው መጸለይ አለበት። ለምን? አባቶች እንዲሁም ምን ይላል? ሁሌም እግዚአብሔር የምትፈልገውን ነገር እንዲሰጥ ስትፈልግ ያን የሰጠህን ጸጋ ለመጠበቅ በዛው ልክ ትትናን ጠይቀው። ያ ካልሆነ ግን
ጸጋህን እንዲወስድ ጠይቀው ይላሉ። በጣም የሚገርም እኮ ለምን እግዚአብሔር አንዳንዴ ጸሎታችን ቢመልስልን ያንን የምንሸከምበት ጸጋ የሚሰጠንን ጸጋ የምንሸከምበት ትሕትና አለን ወይ ብለን ስንጠይቅ ትሕትናውን አብሮ ካልሰጠን መጥፊያ ይሆነናል ማለት ነው። መጥፊያ ነው የሚሆነው። ለዛ ነው ያን ትሕትና አብራችሁ ጸልዩ። ካልሆነ ግን ጸጋን ይውሰደው። ምክንያቱም ጸጋ በራሱ ምን ይሆናል? ያጠፋል ማለት ነው። በአግባቡ ካልያዝ ነው፣ በትሕትና ካልያዝ ነው፣ በተለይ ያጠፋል። ከባድ ነው። ስለዚህ ጸሎት ጋር የተነሳው ነገር በተለይ ጸሎት የነፍስ ባትሪን ቻርጅ የሚያደርግ በጣም ወሳኝ የሆነ ግን ግዴታ ማንኛውም ክርስቲያን ጸሎት እስትንፋሱ እንደሆነ አሳ ከውሃ ውስጥ ሲወጣ ሕይወት እንደሌለው ሁሉ አንድ ክርስቲያን ጸሎት በየትኛውም ሰዓት ጸሎት ካፉ መለየት እንደሌለበት አባቶችም እየጸለዩ አስተምረውናል። እኛም ደግሞ እያየን ያለነው በዚህ ሱባኤ ሰዓት ጸሎት በጣም ወሳኝ እንደሆነና የነፍስን ባትሪ መሙያ እንደሆነ እያየን ያለንበት ሁኔታ አለ ማለት ነው። ይሄ እንግዲህ ከብዙ በጥቂቱ ነው ምን ሄደው ማለት ነው። ሌላኛው የጸሎት መተማመን የሚባለው ጋርና በጸሎት መተማመን የለባችሁም ብዬ ስገልጽ ባለፈው እንዴት ነው የተረጎምከው የሚል ጥያቄ በጣም ወሳኝ ጥያቄ ተነስቷል። ይህን ጥያቄ እንግዲህ ለማብራራት መጀመሪያ ሰው ጸሎት ይጸልያል። ለምሳሌ አንዳንድ ሰዎች እግዚአብሔር ነው የሚያድነኝ ብለው ያምናሉ። አንዳንዶቹ ደግሞ ጸሎቴ ነው የሚያድነኝ ብለው የሚተማመኑ አለ። ማለት ልትረዱኝ የሚገባ የሚያድነን እግዚአብሔር ነው። ጸሎት ወሳኝ ነው የሚያድነን ጸሎታችን ሳይሆን በጸሎታችን አድሮ እግዚአብሔር እንደሚያድነን ነው መረዳት ያለብን። ለምን በጸሎታችን የምንተማመን ከሆነ እኛ ደካሞች ነን። ባይዘወይ እኛ ደካሞች ስለሆነ በምንጸልየው ጸሎታችን መተማመኛ ሊሆን አይችልም። ጸሎት ማለት የኛ የምንጸልየው ጸሎት ማለት ነው። ልትረዱኝ የሚገባ ጸሎት በራሱ በጣም አስፈላጊና እስትንፋስ እንደሆነ እናምናለን። አዎ ግን እኔ እንደው ጸሎቴ ለእኔ እኮ ኃይለኛ ነው፣ የኔ ጸሎት ኃይለኛ ነው፣ የኔ ጸሎት እንደዚህ ያደርጋል፣ የኔ ጸሎት እንዲህ ያደርጋል ስንል ይህን ጸሎት ምን እናደርገዋለን? እንደ መተማመኛ እናደርገዋለን። ተረድታችሁ ከሆነ እንደ መተማመኛ ሲሆን ወደ ትዕቢት ይቀየራል። አገላለጼ እንድትረዱ ስለምፈልግ ነው። የኔ ጸሎት ኃይለኛ ነው፣ የኔ ስጸልይ እንደዚህ ይሆናል፣ የኔ ስጸልይ እንዲህ ተሎ ነው የሚሰማ ጸሎቴን ስጸልይ እግዚአብሔር ተሎ ይመልሰልኛል እያልን ስንሄድ በእግዚአብሔር ከመተማመን ይልቅ ጀስት በጸሎታችን መተማመን እንጀምራለን። ያ ሲሆን በመሃል ትዕቢት ይገባል። ነገር ግን በጸሎታችን መካከል የኛን ደካማ ጸሎት እግዚአብሔር ሰምቶ በቸርነቱ አብዝቶ በአባቶች ሱባኤ በአባቶች ጸሎት በቅዱሳን መላእክት ተራዳኝነት ጸሎታችን ግን ተባስቶ እግዚአብሔር ዙፋን ደርሶ እንደሚያግዘን እንደሚመለስን ግን ማመን ነው። እንዲያው አገላለጼን ተረድታችሁኝ እንደሆነ ማለት ነው ሜቢ እና በጸሎት መተማመን የለብንም የሚለውን አገላለጽ ወደ ትዕቢት የሚሄድበትን አንግል ለመቃወም ስለፈለኩ ነው። ወደ ትሕትና የሚሄድበትን አንግል አይደለም። ወደ ትዕቢት ጸሎት አንዳንዴ በጣም ስፔሲፊካሊ እግዚአብሔር እንደሚረዳን በጸሎታችን ደኩማን ነን። ያን ድኩማን የሆነውን ጸሎታችን ግን ጻድቃንም መላእክትም ተጨምረውበት እግዚአብሔር ጋር ደርሶ እንደሚያድነን እንደሚመለስልን ማመንና ጀስት ግን እኔ ስጸልይ እንዲህ ነኝ የሚለው ነገር ወደ ትዕቢት እንዳይሄድብንና ጀስት ጸሎታችን እንደመተማመኛ ማቅረብና እንደዛ መያዝ እንደሌለብን ለማሳየት ፈልጌ ነው። ባይዘዌ እንደዛ እንድትረዱኝ ስለፈለኩ ነው። ሜቢ አግኝታችሁኝ ይሁን አይሁን አላቅም። እንግዲህ የገለጽኩበት መንገድ በዛ መልክ እንድትረዱኝ ለማለት ነው። እንግዲህ ጸሎት ጋር ተያይዞ ምናልባት እንግዲህ ጸሎት ሞር ስትጀምሩ ብዙ ጊዜ ስትጀምሩ እኔ እንደ ምሳሌ ብዙ ጊዜ እገልጸዋለሁ። ጸሎት አዲስ ጸሎት የሚጀምር ሰውና ነባር ጸሎት የሚጀምር ሰው ይለያያል። ነባሮቹ በብዙ ጸሎት እንግዲህ ኤክስፔሪየንስ አድርገው የጸሎትን ጥቅም አግኝተው ድኩማን እንደሆነን አስበው ራሳቸው ጸሎታቸው በእግዚአብሔር ቸርነት ተባዝቶ መልስ እንደሚያገኙ የሚያምኑ አሉ። ነገር ግን ጸሎት አንድ ሰው እንደ ጀማሪ ጸሎት ሲጸልይ ግን እንደገና ጸሎት በጸለየበት ሰዓት የራሱ እንደገና ያልጠበቀው ፈተና
የሚመጣበት ሰው አለ። ለምሳሌ ባለፈው አንድ የገጠመኝ ነገር ምንድነው ሰይፈ ስላሴ ጸሎት መጸለይ ማለት ጀስት ዋና በቃ የነፍስ ባትሪ እንደሆነ መልሱ ፈጣን እንደሆነ በጣም ይሄ የምናየውን ዓለም እንደ ጀስት ዱቄት እንደሚያደርግ ዋናው ሰይፍ ጋር መገናኘት የስላሴም ሰይፍ እንደሆነ ዋናው ጋር መገናኘት እንደሚቻል ስጽፍ አንድ ወንድማችን ሰይፈ ስላሴ መጸለይ ጀመረ። ከዛ መጸለይ ሲጀምር እንግዲህ ሁለቴ ሶስቴ መጸለይ ሲጀምር በሆነ አጋጣሚ እንግዲህ ምንድነው የሆነው ጀስት ያላሰበው ነገር ሀፕን አረገ። ለምሳሌ መኪናው አለችበት ቦታ ላይ መኪናዋን ጀስት ቁሷ ብቻ እንድትቀር አድርገው ውስጡን በሙሉ ሌሊት ሰርቀው ሄዱ ማለት ነው። በቃ ሙሉ በሙሉ አንዱ ደግሞ እንደገና ማመም ተጀመረ። አመመው ሰይፈ ስላሴን ሲጸልይ ማመም ጀመረ። አንዱ ደግሞ እንደዚህ ዕቃ ጠፋው። አሁን ይህ ጸሎት ሲጸለይ ለምንድነው እንደዚህ አይነት ነገሮች ሀፕን የሚያደርጉት ይሉና ጸሎቱን ያቆሙታል ማለት ነው። ሰዎቹ ይፈራሉ፣ ነፍስ ትፈራለች። ስለዚህ ለምንድነው የምትፈራው? ለምንድነው እንደዚህ አይነት ሀፕን የሚያደርገው ብለን ስናስብ ብዙ ጊዜ መንፈሳዊ ነገሮችን በሰራን ቁጥር እንደገና በዛው ልክ ደግሞ የቁስ ጥፋት ይመጣል። ይህም ባይዘው የማመን አለብን፣ የሚጠበቅም ነገር ነው። ምክንያቱም ነፍስን ማዳን ማለት ተራ የሆነ የአስፓልት መንገድ አይደለም። የፒስታ እዛም በላይ ደግሞ አርባጣ ጎርባጣ ችግር መከራ ያለበት ነገር ነው የሚሆነው። ስለዚህ አንዳንዴ ነፍስን ማዳን ሰዎቹ እንደ ቀላል መንገድ የሚጠብቁ ሰዎች አሉ። ነፍስ መዳን በጀመረችበት ሰዓት፣ ወደ እግዚአብሔር በተጠጋበች ሰዓት፣ በአባቶች መደገፍ ስትጀምር፣ ወደ ቤተክርስቲያን መጠጋት ስትጀምር፣ የስላሴን ኃይል ቻርጅ ማድረግ ስትጀምር በረቂቁ ዓለም የተለየ የብርሃን አንቴና ያያሉ ማለት ነው። አጋንንት ያያሉ፣ አፍራሻ ያያሉ። ያንን የብርሃን ኃይል ለማቋረጥ እንግዲህ ቁስ ላይ ነው የሚሰሩት ማለት ነው። የቁስ ጥፋት ያመጣሉ። የቁስ ጥፋት ያ የቁስ ጥፋት ሲመጣ ሰው ደግሞ ወደ ፍርሃት ይመለሳል። ፍርሃት ማለት ደግሞ ቅድም ባለፈውም እንዳልነው በጣም አደገኛ የሆነ ነው። ስለዚህ ያ ሰውዬ መኪናው እንግዲህ እንደዛ ሀፕል ሲያደርግ ቁስ ሲጠፋው ጸሎቱን ማቆም ጀመረ ማለት ነው። ተመልከቱ። ነገር ግን እኛ ሁሌ ማሰብ ያለብን ክርስትና ማለት የማይቋረጥ መንፈሳዊ ጉዞ ነው አይደለ? የማይቋረጥ በድግግሞሽ የሚሰራ መንፈሳዊ ጉዞ ነው። አይቋረጥም። ለምን? ቅዱስ ጳውሎስ የዛሬን እንደጨበጥኩ አይደለም የነገን ቀጣይ ያለውን ለመጨበጥ እጓዛለሁ ነው የሚለው። ስለዚህ ዛሬ እንደደረሰበት ብቃት ሳይሆን ቀጣይ ምን ይመጣል፣ ቀጣይ ያላስኩት ነገር አለ ብሎ ነው የሚጓዘው። ከቀን ቀን የሆነ እድገት አለ። ከቀን ቀን ከሰዓታት የሆነ እድገት አለ። ክርስቲያን ወይም አንድ መንፈሳዊ ሰው ነፍሱን በሚያድንበት ሰዓት እንደዚህ አይነት እድገቶች አሉ ማለት ነው። ስለዚህ አንድ የጀመረ የምናቋርጠው ነገር አይደለም። ግን እነዛ ሰዎች በቁስ ስለተፈተኑ አቆሙት። ሲያቆሙ ግን ምንድነው የሚመጣብን ነው? አሁንም ችግር ይመጣል። ማቆማችን ችግር ያመጣል። ወደፊት ነው መሄድ ያለበት። ለምን? መጽሐፍ ቅዱስ እንግዲህ አንዱ ሰው 7 አጋንንት ነበሩት። አንዴ ከወጣ በኋላ ተመልሶ እጥፍ ሆኖ ድርብ ሆኖ ይገባል፣ ወደ ነበረበት ይመለሳል። ያ ቤትም ተወልውሎ ጽድት ብሎ ያገኘዋል፣ ጓደኞቹን ጠርቶ እንደገና ይገባል ይላል መጽሐፍ ቅዱስ። ስለዚህ ጸሎትን አንዴ ከጀመርነን ማቋረጥ የለም። ብዙ ሰዎች የወደቁትን ተመልከቱ። ባይዘው በጣም ብዙ በገንዘብም በቁስም ብዙ የጎሰቆሉ ሰዎችን ብትመለከቱ መጀመሪያ ላይ ኃይለኛ የጸሎት ልምምድ ያላቸው፣ ኃይለኛ መንፈሳዊ ብቃት ያላቸው፣ ኃይለኛ የስግደት ኃይል ያላቸው ልምምድ ያላቸው ሰዎች የሆነ ሰዓት በቀስ እያረገ አውጦ ጀስት የሆነ ቁስ ዓለም ውስጥ ይከታቸውና መጨረሻ ላይ ራቆታቸው ባዷቸውን ያስቀራቸው። ባዷቸው ከዛ በኋላ እንዳይነሱ አድርጎ ያጎሳቅሏቸዋል ማለት ነው። ከዛ በኋላ ለመነሳት ራሱ ከባድ ይሆናል፣ በጣም ከባድ ይሆናል። ስለዚህ ጸሎት ሁሌ ስንጀምር ማሰብ ያለብን አንደኛ የነፍስ ባትሪ ሞሙያ ነው፣ ቻርጀር ነው። ነፍስን ባትሪ ቻርጅ ያረጋታል። ስለዚህ ቻርጅ ሲያረጋት ጸሎት መጸለይ እንዳለብኝ ይረዳለሁ። ስለዚህ ጸሎትን ሳስብ እንግዲህ አንድ አይነ ስውር ይሄዳል። አንድ አይነ ስውር እየተጓዘ ነው። አይኑ አያይም፣ ነገር ግን ሽመል ይዟል፣ ምትመራትን ሽመል ይዟል። ከፊቱ ግን አንድ ውሻ እየጮኸ ነው። አንድ ውሻ እየጮኸ ነው። ይህ ውሻ አይነ ስውሩ በተጠጋው ቁጥር ውሻው ይጮሃል። ነገር ግን ውሻው መጦ ምን ማድረግ አይችልም፣ ያንን ሰው መንከስ አይችልም። ለምን? የሆነች በትር ስለያዘ ማለት ነው።
ከዛ በኋላ የአይነ ስውር ተመልሶ ከውሻው እየራቀ በሄደ ቁጥር ውሻው መጮሁን ምን ያደርጋል? ያቆማል ማለት ነው። ስለዚህ ጸሎት ማለት እንግዲህ እኛ ነን። እኛ በጸለይነን ቁጥር ብዙ ጊዜ ለብዙ ዘመናት ሲፈታተኑን የቆዩ አፍራሽ ኃይሎች መጮሃቸው አይቀርም። ለምን? ረቂቅ ኃይል ወደኛ ስለምንስብ የእግዚአብሔር ኃይል ወደ ነፍስ በኩል ስለሚመጣ ነፍስ የራሷን የመከላከያ ጋሻ ስለምትወጥር በስጋ በኩል የሚገለጹ የአጋንንት ወይም የአፍራሽ ኃይል ጦርነቶች ይመጣሉ ማለት ነው። ያ ሲመጡ እንግዲህ ውሻው ጮኸ ማለት ነው። ስለዚህ አሁንም በተደጋጋሚ ባረግን ቁጥር በድግግሞች ባረግነን ቁጥር ውሻው አሁንም መጮሁ አይቀርም። አሁንም አናቋርጥም። በደንብ እያደረግነን በሄድነን ቁጥር እኛ ጋር የሚኖረው ኃይል እኛ ጋር ካለው ከነሱ ይበልጥ ነፍስ ቻርጅ እያደረገች ሲትሄድ 60%፣ 40%፣ 60%፣ 80%፣ 100% ስትገባ የሚኖራት መከላከያ ጋሻና የምታመነጨው መንፈሳዊ ኃይል የብርሃን ጸዳሏ ጸጋ እግዚአብሔር የሚባለው አክሊሏ ምን ያህል እየጨመረ ሲሄድ አጋንንት ያን መቋቋም ስለማይችሉ ኦልሬዲ ምን ይሆናል? ውሻውን መጮህ እንዳቆመ ሁሉ እነሱም ያቆማሉ ማለት ነው። ያቆማሉ ማለት ግን ምንድነው? ለምሳሌ ችግር ሊኖር ይችላል፣ ግን በችግር ውስጥ ሆኖ ጽናቱ አለን፣ ተስፋው አለን። የእግዚአብሔር ማጽናናት በእኛ ውስጥ ሲገለጥ ይሰማናል ማለት ነው። ደዌም ቢኖር ችግርም ቢኖር ምንም አይመስለንም። ኦልሬዲ በስጋ በማቴሪያል የቁስ ዓለሙ ቢጎዳ እንኳን ነፍሳችን መዳን እንደምትችል እንኳን እግዚአብሔር አምላክ ተስፋውን ይሰጠናል ማለት ነው። ስለዚህ ውሻው መጥቶ ያንን አይነ ስውር መንከስ እንዳልቻለ ሁሉ የምንዛት ጸሎት እንደ ረቂቅ የብርሃን ጋሻ ስለምትከላከል የጨለማውን ኃይል አይኑን ስለምታሳውር መጥቶ መንከስ አይችልም፣ መጥቶ መጨበጥ አይችልም። ግን ያስፈራራል። ስለዚህ ጸሎትን በዛ መልክ ነው መረዳት ያለብን፣ መያዝ ያለብንም በዛ ነው። እንዲሁም አንድ አባት በጣም በበረሃ ላይ ሲሄዱ ድንገት ይመሽባቸዋል እና ሲመሽባቸው እንግዲህ ጫካ ውስጥ ነው። መጨረሻ ላይ እንግዲህ የሚያድሩባት ቦታ ላይ በክብ አደረጉና በአራቱም ዳይሬክሽን የመስቀል ምልክት ካረጉ በኋላ መሃል ላይ ከተኙ በኋላ ደክሟቸውም ስለነበረ ጧት ሲነሱ አራዊት መንቀሳቀስ ሳይችሉ ሊበሏቸው ብለው መጣው መንቀሳቀስ ሳይችሉ ቆመው እያዩአቸው አይናቸው ፈጦ አገኟቸው፣ አራዊቱ ማለት ያቺ የተሰመረችባትን የጸሎት ክልል ሳያልፉ ማለት ነው። ተመልከቱ። መጨረሻ ላይ በመስቀላቸው ባርከው ሂዱ ሲሏቸው ነው የሄዱ። ያቺ የተሰመረችባትን የጸሎት ክልል ማለፍ ሳይችሉ ማለት ነው። ስለዚህ ጸሎት ማለት አጥር ነው። የስጋም የነፍስም አጥር ነው። ምክንያቱም ረቂቅ ኃይል ነው። ረቂቅ ኃይል የምንዋጋው በረቂቅ ኃይል ስለሆነ አዲስ አበባ 1000 አጋነንት አለ ብለን 1000 ቦምብ ብንጥል ልናገኛቸው አንችልም። 1000 ቁስ ነው የሚጠፋው። ስለዚህ ረቂቅ ኃይል በረቂቅ ኃይል ነው የሚመለሰው የሚባለው ለዛ ነው አይዘው። ስለዚህ ጸሎትን በዚህ መልክ መረዳት አለብንና ጸሎቴ ወደ ትዕቢት እንዳይሄድ ግን ጸሎቴ የደካማነቴን አግዞ በትህትና መልኩ ሲገለጥ ይበልጥ መዳኛ ይሆናል። ጸሎት ደግሞ በትዕቢት መልኩ የሚገለጽበት መንገድ ስላለ ነው እኔ የገለጽኩት። ጸሎት በትዕቢት መንገድ እንዳይሄድ፣ ጸሎታችን በትዕቢት መንገድ እንዳይሄድ ጥንቃቄ ማድረግ ይጠበቅብናል ከሚለው ጋር እንድትዝልኝ ስለፈለኩ ነው ጸሎትን በዛ መልክ እንድታውቁት የፈለኩት ማለት ነው። ሌላኛው ድምጽና ድምጽ አልባ ከጸሎት ጋር ተያይዞ ድምጽና ድምጽ አልባ መጸለይ እንዴት ነው የሚለው ጋር ተያይዞ የተጠየቀ ጥያቄ አለ። እንግዲህ ድምጽ ማስገባት በድምጽ መጸለይና ያለ ድምጽ መጸለይ እንግዲህ ልዩነት አለው። ዞሮ ግን እንደ እምነት ደረጃ ይለያያል። ለምሳሌ በእምነት በጣም ከፍ ያሉ አባቶች፣ በእምነታቸው በጣም ከፍ ያሉ ሰዎች ጸሎታቸው በሚወጣበት ጊዜ በሚተነፍሱትም አየር በሚያወጡትም ለሆሳስ ሆኖ በተመስጦ ሆኖ በሚያወጡት ድምጽ ሳያሰሙ በሚያወጡት ጸሎት ቁስን የመቀየር አጋንንትን የመቀየር ኃይል አላቸው እምነታቸው። ይህ እንግዲህ እንደ እምነት ነው። ለምሳሌ በእምነትም ቦታም ይጠይቃል። ለምሳሌ ህዝብ አለበት ቦታ ላይ ወይም ደግሞ ሌላ የምንረብሽ አይነት ነገር ከሆነ
እና ሌላ ከሆነ እንግዲህ በድምጽ ሳናሰማ በኦሎሳስ ልንጸልይ እንችላለን። ደግሞ እንደገና በድምጽ ደግሞ አውጥተን ልንጸልይ እንችላለን። ነገር ግን ይበልጥ ግን የድምጽ ጂኦሜትሪ ወይም የድምጽ ጉልበት ግን በጣም ወሳኝ እንደሆነ ልንረዳ ይገባል። ለምሳሌ እምነታችን ለማሳደግ የድምጽን ሚስጥር መጠቀም አስፈላጊ ነው። ነገር ግን የምንጠቀምበት ጊዜ ቦታ ግን ይወስነዋል። ለምን? ለምሳሌ ድምጻችን አስመን በምንጸልይበት ጊዜ አንዳንዴ ምን ይሆንብናል? ለምሳሌ ይህ ሰው ጸሎተኛ እኮ ነው የሚባል ፈተና ሊመጣብን ይችላል። ለምን? ጸሎታችንን ሌላ ጎረቤት፣ ሌላ ሰው ሲሰማ ሌላ ወደ ምንድን ይሆን ወደ ሌላ ነገር ተቀይሮ እኛን የሚያጠምድበት ነገር ይመጣል ማለት ነው። ነገር ግን አሁንም የምናገረው ይሄ እንደ እምነት፣ እንደ ጊዜ፣ እንደ ቦታ ይወሰናል። በድምጽ መጸለይና በኦሎሳስ መጸለይ ማለት ነው። የጸሎት አይነቶች ብዙ ናቸው። ለምሳሌ ድምጽ አልባ እንጸልያለን። እንደገና ድምጽ ሳናሰባ ለምሳሌ ሚንከባለሉ አሉ። ለምሳሌ የገዳም መነኩሴዎች ለምሳሌ ድምጽ ሳያሰሙ ጸሎት ለምሳሌ እየተንከባለሉ የሚጸልዩ አባቶች አሉ። እየተንከባለሉ ድምጽ ግን አያሰሙም። እኔ አንድ ታሪክ አውቃለሁ በእውነት ለመናገር የምር የምነግራችሁ ማለት ነው። ይህ ልጅ እንግዲህ በጣም በከፍተኛ ፈተና ውስጥ ነበረ እና በከፍተኛ ፈተና ውስጥ ሲሆን በጣም ከፍተኛ አደጋ በጣም ሲላክበት እንግዲህ አንድ እናት ወይም መነኩሴ ገዳም ውስጥ አሉ እና ለእሳቸው ጸሎት ይልካል። በጣም ከፍተኛ ችግር ላይ እንዳለ እነሳቸውም እንግዲህ በመንፈስ አወቁ። በዛ በደብዳቤም ያንን ጽፎ ሲልክላቸው ከዛ እነዚህ እኛ ለማድረስ ነው ይሄንን ገዳሙ ለማድረስ ሄድነንና እነዚህ እናት ያንን ካነበቡ በኋላ ምንም ድምጻቸውን ሳያሰሙ ቤተክርስቲያን ሄዱ። ከዛ በኋላ ከሆነ ርቀት ተነስተው ተንከባለሉ። እኔ በጣም ነው የደነገጥኩት እውነት ምነግራችሁ። መንከባለል ማለት በቃ እየተንከባለሉ ነው የሄዱት በቃ ቤተክርስቲያን ላይ ማለት ተንከባለሉ። በጣም ደነገጥን በጣም ማለት ነው። ከዛ መጨረሻ ላይ እንደዛው ነው ከጨረሱ በኋላ ምንም አልተናገሩ። በበነገታው እናታችን ምንድነው ግን ይሄ ነገር ብለን ስንጠይቃቸው ልጆቼ ጸሎት ብዙ አይነት ነው አሉ። በኦሎሳስ አለ፣ ድምጽ አልባ አለ፣ እንደዚሁ ተቀምጦ አለ፣ ቆሞ አለ፣ በድምጽ አለ፣ ደግሞ እንደዚሁ መንከባለልም አለ። ነገር ግን እግዚአብሔር ሁሉንም ይቀበላል። ነገር ግን ደረጃ አለው። ለምሳሌ ተንበርክከን ስንጸልይ፣ ቁመን ስንጸልይ፣ ተቀምጠን ስንጸልይ እንዳለው ሁሉ ደግሞ መንከባለል ደግሞ በጣም ይበልጥ ፈጣን ነው እና እንግዲህ በዛ ሰዓት የሆነው ይሄ ልጅ በጣም አደገኛ ፈተና ላይ ስለነበረ እግዚአብሔር አምላክ ይረዳው፣ እኔን ደካማ ጸሎቴን ሰምቶ ይረዳው ዘንድ ነው እንደዛ የሆንኩት። እና እንግዲህ በረቂቁ ዓለም ተጨማሪ መልአክ ነው የተላከለት። እንግዲህ ለዛ ልጅ ተመልከቱ። በቃ እነዛ እናት በመንከባለል ጸለዩ፣ በበነገታው ተጨማሪ መልአክ ተላከለት ለዛ ልጅ። ከዛ በኋላ ያንን ስናደርግ ልጁ ጀስት ከነበረበት ባንዴ ሲወጣ ነው ወጥቶ ነው ያገኘነው። ያ ማለት እንግዲህ አባቶቻችን በተለያየ ሆነው ይጸልያሉ ማለት ነው ጸሎት። ተመልከቱ። ስለዚህ ጸሎትን እንግዲህ የምንረዳበት በእምነት በምንጠቀምበት ቦታ ሰዓት ይለያያል ማለት ነው እና በተለይ ደግሞ የድምጽ ኃይል ደግሞ እንግዲህ የሰው ልጅ የድምጽ ኃይል ታውቃላችሁ። ድምጽ ማለት ቀላል አይደለም። ድምጽ ማለት የሰው ድምጽ ቀላል አይደለም። ድምጽ ቁስን መሰንጠቅ ይችላል። አባቶቻችን ድምጽ ሳያሰሙ ብዙ ነገር ታምር አሳይተዋል። ነገር ግን በድምጽ ደግሞ ሲወጣ አሪፍ ነው። ለምሳሌ አሁን አንዳንዶቹ በጣም መጸለይ በጣም ከባድ የሆኑ ሰዎች አሁን ይህ ሳይንሱ ደርሶበታል። ባይዘው ጀስ የቤተክርስቲያን ቅዳሴ ማህሌት እነዚህ አባቶቻችን የሚያቀርቡትን እንትን የተቀዳ የመንፈሳዊ አገልግሎት በስፒከር ይከፈትና እዛ ላይ ቅዱስ ውሃ ይቀመጣል። ቅዱስ ውሃ ከተቀመጠ በኋላ የአባቶቻችን የጸሎት ለምሳሌ ኪዳን፣ ቅዳሴ፣ ዝማሬ፣ ቅዱስ ያሬድ ዜማ በስፒከር ይለቀቅና ያንን እንግዲህ ምንድነው የሚያደርገው? ውሃ በተፈጥሮ እንግዲህ መረጃ ይዛል። እንደምታውቁት መረጃ ይዛል ማለት ለምሳሌ ጥሩ የሆነ መረጃም ይዛል፣ መጥፎ መረጃም ይዛል። የሚሰማው ነገር ሰማያዊ ዜማ ስለሆነ ያን ይመዘግባል። ያ ምን ያደርጋሉ? ያንን ሲጠጡ በውስጥ በኩል ያለውን የጸሎት መነሳሳት የሚጨምሩ አሁን ጀስት አንዳንድ ወጣቶች አሉ ይህንን ጥበብ እየተጠቀሙ ያሉ ማለት ነው።
መጸለይ ፈልገው ግን በጣም ከባድ የሆናቸው የያዛቸው ሰዎች ይህንን እየተጠቀሙ ያሉ ሰዎች አሉ። ለምን እንግዲህ ይህን ማሳየት የፈለኩ ምንድነው ድምጽ ምን አይነት ኃይል እንዳለው ለምን ስርዓቱ ድምጻችን ለማርከስ የሄደበት ነገር አለ። ለምሳሌ ያልሆኑ ቃላትን በመናገር ሰው በማማት ሰው በመቦጨቅ እንደገና በዝሙት በባለጌ ንግግር በተለያዩ ነገር አንደበታችን ምን አድርጎታል አርክሶታል። አንደበታችን ሲቆስስ ደግሞ ራሳችንም የማዳንን ሌላውንም የማዳን ኃይላችን በዛው ሊቀንሳል ማለት ነው። ስለዚህ በድምጽ መጸለይ የድምጽን ኃይል እንድንጠቀም ያደርገናል ማለት ነው። ስለዚህ በድምጽ ስንጸልይ በአካባቢያችን ያለውን ሙሉ በሙሉ ኃይሉን እንቀይራለን። በአካባቢያችን ያለውን ነገር ቀይረን ቅዱስ የሆነ ኃይልን የመሳብ ቅዱስ የሆነ ኃይልን የመጨበጥ ማለት የመክበብ ቅዱስ ጂኦሜትሪ የመስራት ኃይል አለን ማለት ነው በረቂቁ ዓለም። ስለዚህ መልካምን ነገር አንደበት ተቆጣጠር የሚባለውም ለዛ ነው። አንደበት እሳት ነው የሚባለውም ለዛ ነው። ከአንደበት የተነሳ ትጸድቃለህ፣ ከአንደበት የተነሳ ትኮነናለህ ማለት አንደበት ጥሩ ነገር ሲያወጣ ፈውስ ያመጣል። አንደበት መጥፎ ነገር ሲያመጣ ደግሞ የጨለማ ኃይል ይስባል ማለት ነው። አንደበታችን የሚሰሙ የጨለማ ኃይሎች ይመጣሉ። እንደገና ደግሞ ቅዱስ የሆነ ነገር ስናወራ የጨለማ ኃይሎች ምን ይሆናሉ? ይርቃሉ ማለት ነው። ስለዚህ ድምጽ በራሱ ኃይል አለው። በድምጽ መጸለይ እንችላለን። ግን የት ቦታ የት ጊዜ ላይ የምንጠቀም የሚለውን እንደ እምነታችን መጠን ብንዘው የተሻለ ነው የሚለውን ብትዙልኝ እንደ አንድ ደካማ ሰው እሱን ብትዙልኝ ደስ ይለኛል። ሌላውን እናንተ ብትጨምሩበት ማለት ነው። ሌላኛው ቁጭ ብዬ ብጸልይና ቆሜ ብጸልይ ከዛ በምስራቅ ቆሜ ብጸልይና በምስራቅ ሳልዞር ብጸልይ ምናምን የሚል ነገር ከዛ ጋር የተነሳ ጥያቄ አለ። እንግዲህ ቤተክርስቲያን ወደ ምስራቅ ዙሩ፣ ወደ ምስራቅ ቆሙ ምትል ምስራቅን ብዙ ጊዜ እንግዲህ በሚስጥራዊ ዓለም በአንድምታም ምስራቅ የገነት ወይም የብርሃን ኃይሎች የቅዱሳን መላእክት መውጫ እንደሆነ ቤተክርስቲያን ታስተምራለች። ወደ ምስራቅ ዙሩ ብላ ማለት ነው። አሁን ሙስሊሞችን ተመልክታችሁ እንደሆነ በኮምፓሳቸው ወደ የት አካባቢ ዙረው እንደሚሰግዱ ታያላችሁ። ስበት ነው። ለምሳሌ የሙስሊሞች ብትመለከቱ አዟዟራቸውን አሁን እዛ ላይ ያለውን የሚሄደው ሜካ ላይ የሚዞሩበትን ዳይሬክሽን ብትመለከቱ ወደ ምዕራብ ዙሮ ወደ ምዕራብ ቋት ነው የሚያስገባው። ምዕራብና ምስራቅ ማለት ተቃራኒ ዳይሬክሽን ናቸው። ተመልከቱ እንግዲህ ቤተክርስቲያን ምስራቅን ነው የምታመለክተው። ለምን ቅዱሳን መላእክትን ወደ ምድር ሲለቀቁ ወይም ለአገልግሎት ሲላኩ በምስራቅ በር ነው የሚላኩት። በምዕራብ በር ማለት የሲኦል በር ነው። ይሄ እንግዲህ ብዙ ጊዜ ሜቢ ባለፈውም ተናግሬዋለሁ። የቅዱስ ሙሴ ጸሊምን ብትመለከቱ እግዚአብሔር አምላክ እንግዲህ ከዛ ሰዓት ሲያወጣው መጀመሪያ ወደ ምስራቅ ወደ ምዕራብ አሳየው። ምዕራብ ላይ እንግዲህ የጨለማ ኃይሎች ወደ ምድር ሲለቀቁና የሰው ልጅ በክፉ ዓለም ሲጠመጥሙ ለጉዞ ሲላኩ ታዝዘው ወደ ምድር ሲላኩ ከዛ መሰው ልጅ ላይ አርፈው ሚሽናቸውን ሲያደርጉ ያሳየዋል። ከዛ በኋላ ያን ካሳየው በኋላ ደግሞ ወደ ምስራቅ አዙሮ ደግሞ በራእይ ያሳየዋል። ምስራቅ ላይ ደግሞ በዛው ልክ በተመሳሳይ የብርሃን መላእክት ወደ ምድር ወደ እግዚአብሔር ትእዛዝን ሰጠው ወደ ምድር ሲወርዱ ከዛ ደግሞ የሰው ልጅ ጋር ያለውን ነገር የተሰጣቸው ሚሽን ሲሰሩ ጨለማውና ብርሃኑ ጨለማውና የብርሃኑ ጋር ሲጣሉ እንደዚህ አይነት ነገር ቅዱስ ሙሴ ጸሊምን አሳይቶታል። ስለዚህ ወደ ምስራቅ ብንጸልይ እንግዲህ መቆማችን በራሱ ዳይሬክሽን አለው፣ ምልክትም አለው። ዝም ብሎም አይደለም። ስናማተብ እንግዲህ መጀመሪያውን ስናማተብ አራቱን ዳይሬክሽን ነው የምንቆልፈው። ማማተብ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ስናማተብ በዙሪያችን ያለውን እስከ 3 ሜትር ያለውን ነገር ነው የምንቆልፍ በስላሴ ኃይል። ማማተብ ማለት ቀላል አይደለም። ዝም ብለን በዝባዝንኬ ስንጠራው እውነት ነው አይሰራም። ግን በንቃትና በኃይል ከጠራ ነው ግን ማማተብ ማለት በፊታችን ያለውን አራቱንም ዳይሬክሽን የጨለማ ኃይል መዝጋት ማለት መቆለፍ ነው። ባይዘው ቁልፍ ማስተር ኬይ ነው ባይዘው ምናማተው። ምክንያቱም ለምትወዳቸው ለምትምራቸው ምልክትን ሰጣቸው እንደሚለው መጽሐፍ ቅዱስ ማለት። ስለዚህ ልክ እንደዛ ሁሉ ዳይሬክሽን በራሱ ምን አለው ማለት ነው፣ የራሱ ተጽዕኖ አለው ማለት ነው። በተቻለ መጠን እስቲል እሱ ብቻ አይደለም አተኛኛችን ያልጋ አቀማመጣችን ወደ ምዕራብና ወደ ምስራቅ ሲሆን የምናየው ህልምና ራእይ ይለያያል። ለምን? የሰው ልጅ ሲተኛ አተኛኙ በራሱ በረቂቁ ዓለም ነፍስ ከሶስተኛው ልኬት ወጣ አራተኛው ልኬት ላይ ነው የምትሄደው።
ሶስተኛው ቁስ ላይ የቁስ ልኬት ስለሆነ ከዛ ወጣ ሰማያዊ መልእክትንና ሌሎች ነገሮችን ተቀብላ የምትመጣበት የራሷ ረቂቅ መስመር ስላላት ነፍስ ከስጋ ለምሳሌ ነፍስ ስንተኛ ነፍስ የት እንደምትሄድ አናውቅም። በረቂቁ ዓለም ግን የቀን የዋለችውን ሪፖርት ታደርጋለች። የራእይ ሚሽን ሌሎች ነገሮችን ተቀብላ ትመጣለች። እንደዚህ አይነት ነገር አራተኛው ልኬት ላይ ትሄዳለች። ስለዚህ እዛ ላይ ስትሄድ የምታየው ምልክት የምታየው ራእይና ህልም እንደ አተኛኛችን ሁሉ ራሱ ይለያያል ማለት ነው። አያችሁት? ስለዚህ ወደ ምስራቅ ዙሩ የሚለውም በምስራቅ በኩል ኤዶም ገነትን አስቀመጠ ይላል አይደለ? ስለዚህ እንደዛ ሲሆኑ ሁሉ በረቂቁ ዓለም ዝም ብሎ አይደለም ማለት ነው። አቅጣጫዎቹ የተቀመጡትም ዝም ብለው አይደለም። ስለዚህ በተቻለ መጠን በምስራቅ በኩል የጸሎታችን በር ቢሆን ምንችል ከሆነ ማለት ነው ወደ ምስራቅ በኩል ብንጸልይ ጥሩ ነው። ካልሆነ ደግሞ እንግዲህ ምንም ማድረግ አይቻልም። ባይዘዌ እኛ በተቻለ መጠን እኔ እንደ አንድ ድኩማን እግዚአብሔር ምክንያት አድርገን በቃ እግዚአብሔር እኮ ወደ ምስራቅ ዙሩ ብሎ ጸልዩ ብሏል፣ ግን ቤቴ አይመችም ብሎ እንዳሳማ መተኛት አይደለም። ይህን አይፈልግም። ቤታችን በጣም ድኩማን እንደሆነች ለምስራቅ በኩል እንደማትመች ለስግደትም እንደማትመች ሊያቅ ይችላል ያቃል። ነገር ግን እቺ ምክንያታችን ሁና ግን እንዳሳማ መተኛት የለብንም። ነገር ግን ከኛ አንድ ነገር በቃ በምንችለው በዛች በኩል በምንችለው ነገር ግን እንቅስቃሴ ይፈልጋል። ምክንያት እቺ ምክንያት ሁና ልንቀመጥ አያስፈልግም። ምክንያት አያድንም። ማድን ቢሆን ኖሮ አዳምና ሔዋን ጀስት ሔዋን እዛው ላይ ትድን ነበር። ለምን በላሽ ሲላት እባብ አለች። እዛ በኋላ ገነትን ማን ነው አዳምን ሲጠይቀው ሔዋን አለ። እባብ ጋር ግንኙነት የለውም። እባብንም አልጠየቀውም። ለምን? የነበረውን ስለሚያውቅ ማለት። ግን ሁለቶችም ተረገሙ ማለት ሶስቶችም ነው የተረገሙት። ስለዚህ ምክንያት በየትኛው ማንገል አያድንም ነው። ምክንያት ከተጠያቂነት አላቅም እንደዛ አልሰማውም እንዲህ የሚባል ነገር የለም። ነገር ግን እኛ በምንችለው መልኩ ባለን ነገር ግን እግዚአብሔርን ሁሌ የምናመሰግንበት የራሳችን ሰማያዊ የብርሃን ኮድ መስመር ግን መዘርጋት አለብን። ይህም ደግሞ አይቋረጥም። በቃ የሚቋረጥ ነገር አይደለም። በቃ አንዴ ኮሚትድ ሆነ መያዝ ያለብን ይህን ነገር ሲመቸን እግዚአብሔር የምናመሰግነው ነገርም አይደለም። አንዳንድ ሰዎች ሲመቻቸው ይጸልያሉ፣ ሳይመቻቸው ጀስት ለምሳሌ ደህና ስትጸልይ የነበረች እህት ነፍሰ ጡር ስትሆን ጸሎቱን ታቆማለች፣ ወይ ደግሞ በሌላ ነገር ማለት ነው። ስለዚህ በእንደዚህ አይነት ነገር የሚገለጽም አይደለም። ባይዘው ይሄ ረቂቅ የክርስትና ህይወት ተጀምሮ የሚያልቅም አይደለም፣ የሚቋረጥም አይደለም። ጀስት ከቀን ቀን ነፍስን ቻርጅ እያደረግን የምንሄድበት ረቂቅ የማይቋረጥ በድግግሞሽ የሚሰራ መንፈሳዊ ውጊያ ነው። ባይዘው ሶ ነገ የትኛው የምታገኙት የትኛው መንፈሳዊ ኃይል ሊቋረጥ ይችላል። ነገር ግን ጀስት የአንዲት ነፍስ ግን ያን ሳታቋርጥ መሄድ አለባት። ቅስቀሳ የሚባል ነገር አያስፈልግም ማለት ነው። እና ዳይሬክሽን በጣም ወሳኝ ነው። ቁጭ ብሎ መጸለይ፣ ቆሞ መጸለይና ተንበርክኮ መጸለይ ምንም ጥያቄ የለውም። እንደውም እኮ ቁጭ ብሎ የሚጸልይ ሰው ለራሱ ነው። ቆሞ የሚጸልይ ሰው ለወገን ለቤተሰብ፣ ተንበርክኮ የሚጸልይ ደግሞ ለሀገር ነው ይላል አባቶች። እንደዛ ብለው ነው የሚያስተምሩ። ስለዚህ በተለይ ደግሞ ከምንቆም ደግሞ በርከክ ሲል ጉልበት መሬት ሲነካ ይበልጥ በጣም ትልቅ ጸሎት ነው ማለት ነው። ተመልከቱ። ከዛም አልፎ ደግሞ ቆሞም ራሱ ተንበርክኮም ራሱ እጅ መዘርጋት፣ እጅ ወደ ላይ አድርጎ መዘርጋት። እጅ መዳፍ ወደ ላይ ሆኖ ሲዘረጋ ምን አይነት ረቂቅ ሚስጥር አለው መሰላችሁ? እጅ መዳፍ ወደ ላይ ሆኖ ሲዘረጋ እጅ እንግዲህ ሰማያዊ ኃይል ይቀበላል መዳፍ ስለሆነ ማለት ነው። ሶ እጃችን በዘረጋን ቁጥር ዘርግተን ወደ ላይ አይናችን ቀና አድርገን በጸለይነን ቁጥር ይበልጥ የጸሎታችን ኃይል ይጨምራል ማለት ነው። ስርዓት አለው፣ ባይዘው ስርዓት አለው። እጅ አጣጥፎ መጸለይ እና እጅን ዘርግቶ መጸለይ፣ ወደ ሰማይ ቀና ብሎ መጸለይ ስርዓት አለው። እንደገና ደግሞ ረቂቅ ኃይልም አለው። ለምሳሌ ኦን ዘ ኦፖዚት ብትመለከቱ ፕሮቴስታንት ኦን ዘ ኦፖዚት ነው የሚጸልዩት። ለምሳሌ ዝቅ አድርገው ነው ወደ ታች የሚጸልዩት። ግን ክርስቶስ ግን ሲጸልይ የነበረው ወደ ሰማይ ነው። ነገር ግን ጉዟቸውን ተመልከቱ። ባይዘው በዝም እኮ ማሳየት ይቻላል። አሁን ለምሳሌ ፕሮቴስታንት ሲጸልዩ ለምንድን ነው ዝቅ ብላችሁ የምትጸልዩ ብትሏቸው አይ እኛ ለመመሰጥ ነው ይላሉ። ግን በመዝሙረ ዳዊት ላይ ማነው ምሳሌ 30 ወይ 16 ላይ ይመስለኛል አይኑን ጨፍኖ የሚጸልይ ሰው ክፉ ሐሳብን ያስባል ይላል። መጽሐፍ ቅዱስ በራሱ ፎልስ አረገባቸው። እንደገና ደግሞ ክርስቶስ
ወደ ላይ አመሰገነ፣ ቆረሰ፣ ሰጠ ነው የሚለው። እግዚአብሔርም ያለው አባታችን ሆይ በሰማያት የምትኖር ነው ያለ፣ በምድር የምትኖር አላለም። ግን ነገር ግን ዳይሬክሽኑ ጉዟቸው ግን በተቃራኒ ነው። ተመልከቱ፣ በተቃራኒ ነው እየወሰዳቸው ያለው። ስለዚህ አይናቸውን ሲጨፍኑና ወደ ምድር ጥልቀት ሲመለከቱ ጥልቅ ላይ የት ነው ያለው? ከዛ የት ጋር ይወስዳል? በርባኖስ ጋር ይወስደናል ማለት። ምክንያቱም እግዚአብሔር አምላክ 20 ዓለማትን ፈጥሯል። 9 የእሳት ዓለም አለ፣ 5 የውሃ ዓለም አለ፣ 6 የየብስ ዓለም አለ። ይህን ሁሉ ስንደምረው 20 ዓለም ይመጣል። 6ቱ የየብስ ዓለም ማለት ደግሞ ስንት ናቸው? ለምሳሌ መሬት አለ፣ ገነት፣ ሲኦል፣ በርባኖስ፣ ብሔረ ብፁዓን፣ ብሔረ ሕያዋን እያለ ይሄዳል። ከዚህ ውስጥ እኛ የምንኖርባት ምድር አለች። እቺ የምንኖርባት ምድር ነች። በርባኖስ ወዴት ነው የሚገኘው? እንግዲህ ወደ ጥልቁ መላእክቱና ሚካኤል ተዋጉ። ከዛም ወደ ጥልቁ ወረደ ወይም ወደ ጥልቁ ወስዶ አሰረው ይላል አይደል ራዕየ ዮሐንስ። ጥልቁ ማለት በርባኖስ ነው። በርባኖስ ማለት ከምድር በታች ያለ ጨለማ ኃይል ነው። ወደ ምድር የተሳረ ነው። ስለዚህ እነዚህ ወገኖቻችን ወደ ታች ሲጸልዩ እንግዲህ ፊርማው ማንጋ እንደሆነ ተመልከቱ። በተቃራኒ ዳይሬክሽን እየወሰዳቸው እንደሆነ የነፍስ ፊርማ እንዳደረገ ረቂቅ የሆነው መስመሩ ያሳየናል። ማህተም ነው። ሌላ ምንም ማድረግ አይቻልም። ግን ከነቁ ጀስት ወደ ላይ መጸለይ ነው። ወደ ላይ ነው ያለው ክርስቶስ። ሁሉም ቦታ አለ በእርግጥ አዎ፣ እስከ ዓለም ፍጻሜ ድረስ እናንተ ጋር ነኝ ይላል። አዎ፣ ነገር ግን ስርዓቱ በተቃራኒ ዳይሬክሽን መጓዝና ጀስት ክርስቶስ ባዘዘው ቤተክርስቲያን ባዘዘችው ዳይሬክሽን መጓዝ ልዩነት ስላለው ማለት ነው። ህግም ስርዓትም ስለሆነ ማለት ነው። ስለዚህ በተቃራኒ ዳይሬክሽን መጓዝ ማለት አመጽ ነው፣ ህግ መጣስ ነው፣ ወንጀል ነው። አያችሁት? ስለዚህ ይሄ ጋር ይገናኝ። ከዛ በኋላም ደግሞ 66 ብቻ የሚሉት ነገር ማለት ብቻ ነው የሚሉት። ብቻ ማለት ብቻ ለምሳሌ አሁን አንዳንዴ እንዲሁ እነዚህ የዋ መሆናቸው 66 ብቻ አሁን ይሏል። ለምሳሌ መጽሐፍ ቅዱስ 66 ብቻ ተጠቀም የሚል አለ? የለም። 66 ብቻ ተጠቀም የሚል የለም። ባይዘው ግን 66 ብቻ የሚለው ለምንድን ነው? አሁንም እሱ ሌላ ከ666 የሚገናኝ ጋር ራሱ ቀመር አለ። ይሄንን ባይዘው ባጭሩ ለምሳሌ 66 የሚቀበሉት ነው። እንደገና ደግሞ እኛ የእውነት ሚዛን የተቀመጠው 81 ላይ 81 ማለት የሀቲ ቅድስት ቤተክርስቲያን የምትቀበለው አሃዱ መጽሐፍ ነው። 81 ማለት ተመልከቱ፣ 81 ማለት ከ8100 መስመሮች ጋር የሚገናኝ ነው። 8100 መስመሮች ማለት ደግሞ ጌታችን ኢየሱስ ክርስቶስ በ6666 ጊዜ ተገርፎ 8100 የነፍስ መስመሮችን ፍጹም ያዳነበት ቀመር ነው። 81 ማለት 81 ሲባዛ በመቶ ማለት ነው። 100 ማለት በረቂቁ ዓለም ፍጹምነት በላይ ማለት ነው። 81 ማለት እንግዲህ 8 ሲደመር 1 ማለት ነው 9 ማለት ድህነቱ 9 ወይም ፍጹም መሆኑን ያመለክታል። አሁን 81 የእውነት ሚዛን ከሆነ 81 ሲቀነስ 66 15 ይመጣል። 15 ማለት እንግዲህ 15ቱ ከእውነተኛው መንገድ ያጎደሉት ማለት ነው። ቀመሩን ስትሰሩት እንግዲህ 15 ከሆነ ወደ አንድ ዲጂት ሲንጉላሪቲ ስንሰራ 5 ሲደመር 1 ነው። 1 ሲደመር 5 6 ይመጣል። ተመልከቱ፣ 6 ማለት ያጎደሉት ነው። 66 ማለት የተቀበሉት ነው። ሶስቱንም አንድ ላይ ያገናኙ 6 ቀመር ይሰጠናል ማለት ካቶሊክ ፕሮቴስታንትን ስትመሰርተው በ666 የመንፈስ ቀመር አምልኮት ኦከልት ላይ ነው የቀመረችውና ያስቀመጠችው። ስለዚህ አንድን የፕሮቴስታንት ወንድም ስናወራ ዝም ብሎ ተራ ስጋ አይደለም የምናወራው። ሁሌ ጀስት ማሰብ ያለባችሁ ያ ነው። ጀስት መከራከርም ሃይማኖት አባው አትከራከሩ የሚለውም ለዛ ነው። ለምን አንድ ጀስት ሰው ስንከራከር የምንከራከረው በጸሎት ካልተደገፈ፣ በትትና ካልተደገፈ፣ በሱባኤ ካልተደገፈ እነሱ ጋር የምናደርገው ክርክር በጣም አደገኛ ነው። ጀስት ጥልቁ ጋር ያለ አግሪመንት ነው። ቀመሮቹም ስርዓቱም የሚያስተምረን ይሄ ነው። ባይዘው ጸሎቶቹ አሁን ወደ ሌላ ቦታ ገባው እንጂ ይቅርታ፣ ጸሎቶቹ በራሳቸው ዳይሬክሽን መቆማችን ዳይሬክሽን በራሱ ምን አለው? በረቂቁ ዓለም ነፍስን በፍጥነት የመሙላት ያለ መሙላት የሚባል ረቂቅ የሆነ ኃይል ኮድ ይሰጠናል ማለት ነውና በዛ መልክ እንድትረዱን እንፈልጋለን ማለት ነው። እንደ አንድ ድኩማን ማለት ነው። እንግዲህ ከከርቤ ከዚህ ከዕጣን ጋር ተያይዞ ዕጣን ጋር በቤት ዙሪያ ይጨሳል አይጨስም የሚባለውን ነገር እንግዲህ እኔ ግሩፕ ላይ ጽፌያለሁ። ስጽፍ ደግሞ እንግዲህ ከመጋረጃ ጀርባ ቀደምት ሊቃውንት ያስተማሩትና የተረጎሙትን መሰረት አድርጉ። ዕጣን በሁለት ነገር ነው የምንጠቀመው። ከዛ በፊት ግን አንድ ሁሌ ማሰብ ያለብን
በተለይ ይሄ የጨለማ ዓለም የሰው ልጅ ላይ የሰራው የራሱ ኮድ አለ፣ የጫነብን የራሱ ኮድ አለ። ቀደም ባለፈው እንዳልኳችሁ ባዮሎጂ ላይ የተሰራ ነው፣ በባዮሎጂ ነው። ሙሉ በሙሉ ስሪታችን የተሰራው በባዮሎጂ ነው። ኖት ነፍሶሎጂ የሚባል ነገር አልተሰራብን። ነፍሶሎጂ ዘሎናል። ነፍሶሎጂ ሳይንስ which studies about ነፍስ የሚባል ነገር አልተማርንም። ኦልሬዲ እኛ በባዮሎጂ ተቀርጸን የወጣን ሞኖኒዝም ወይም የአሻንጉሊት ቅርጽ የያዝነን ቁስ ሆነን ተጠፍጥፈን የተሰራን ሰዎች ነን አሁን። ስለዚህ ባዮሎጂ በዛ መልክ ቀርጾ ያወጣን ስለሆነ ባዮሎጂን ስንማር ደስት አእምሯችን የተጫነ ሌላ ነገር አለ ማለት ነው። ስለዚህ ሁሌም ማሰብ ያለብን ረቂቁ ዓለምን ስንረዳ፣ ከመጋረጃ ጀርባ ያለን ነገር ስንረዳ ለብዙ ዘመናት አእምሯችን የሰሩብን ጠፍጥፈው የሰሩብን ነገር አለ። ይሄ አሁን የምንኖርበት ዓለም የሳይሙሌሽን ቲዮሪ የውሸቱ ዓለም የሚባለው ራሱ ጀስት እነሱ የሆነ ሰዓት ላይ ቁጭ አሉ፣ እዛ በኋላ ጌም ኦቨር አድርገው ሰሩ። እኛ ተዋናይ ነን፣ ዳይሬክት የሚያደርጉት እነሱት ናቸው። ስለዚህ ጀስት የሆኑ ነፍሳት እንዲያውም እነሱ የሚያምኑት ከ8 ቢሊዮን በላይ ካለ ህዝብ 25 ሚሊዮን ወይም 25% የነፍስን ዕውቀት የገባቸው የነፍስ ዕውቀት ያላቸው ስለ ነፍስ ዕውቀት ማወቅ የሚፈልጉ በዓለም ላይ 25% ብቻ ናቸው ብለው ነው የሚያስቀምጡት በጥናታቸው ላይ ተመልከቱ። ሌላው ሁሉ በቁስ ዓለም የቆለፉት ነው። እንግዲህ በሞኖኒዝም አስተሳሰብ ያሻንጉሊት ደስ ባዮሎጂ ማለት ያ ማለት ፈጣሪ የለም በሚለው። ስለዚህ ይህ ሁሉ እንግዲህ መጀመሪያ ብዙ ነገር እንደተሰራብን ማመን አለብን። መጀመሪያ የተሰራብን ምን ላይ ነው ስንል በተለይ የንቃት ኮዶች ላይ እንዳንነቃ የሚባሉ ነገሮች ላይ የተሰራብን ለብዙ ዘመን ነገር አለ። ያ ደግሞ ዝገት ፈጥሮብናል። የነፍስ ዝገት አለ፣ የስጋ ዝገት አለ፣ የመንፈስ ዝገት አለ። ለምን አንድ መስታወት አለ። ይሄ መስታወት ጥቁር ነገር ብናደርግበት ጀስት ከቀን ቀን ያ ነጭ መስታወት ማንጸባረቅ የሚችልበት ማሳየት የሚችለው ጥቁር ነገር እየተጨመረበት ሴት አቧራ እየገባበት ይሄድ ማንጸባረቁን ትቶ ማሳየቱን ትቶ ወደ ሌላ እንደሚቀየር ሁሉ እኛ በብዙ የቁስ ዓለማት የግራ አእምሯችን በማሰልጠን ውስጥ የቆለፉን የሰሩን ጥፍጥፍ አድርገው የሰሩን ነገር አለ። ሞኖኒዝም እንድንሆን አሻንጉሊት እንድንሆን ማለት ነው። ስለዚህ ያ የሰሩበት ነገር በተለይ የንቃት ኮዶች ንቃት ላይ በተለይ የሰው ልጅ የንቃት በሩን እንዳይከፍት የተደረገበት ነገር አለ። ከምንበላው ጀምሮ ባለፈው ተናግሬያለሁ። ተልባ አእምሮ ያደነዝዛል ተብለን የተማርነው እንጂ አእምሮ ያነቃል ተብለን አለ። በተቃራኒ ግን ስንመጣ ተልባ አእምሮ የሚከፍት ከዛም በላይ ለጨጓራና ለሌሎቹ በጣም ተልባ ማለት በጣም ረቂቅ ነገር ያለው ምግብ ነው። ነገር ግን ተልባ አእምሮ ያደነዝዛል ተብለን የተማርነው። ዘሴም ቱ ዛት ሌሎችንም ብትመለከቱ በዛው ዓለም የተሰራብን ነገር አለ። ዘሴም ቱ ዛት እንግዲህ ወደዚህኛው ወደ ዕጣን ስመጣ ዕጣን በሁለት ነገር ነው ቤተክርስቲያን የምታስተምር። አንደኛው ካህናት ሲጠቀሙበት፣ ሁለተኛው ምዕመናን ሲጠቀሙበት። መዝሙረ ዳዊት ላይ 145 አካባቢ ይመስለኛል ባልሳሳት፣ እዛ ላይ ጸሎቴን እንደ ዕጣን ተቀበልልኝ ይላል። እንደ ዕጣን ማጠን ተቀበልልኝ ይላል። ካህናት ዕጣን የሚጠቀሙት እንደየት ነው ብለን ስንመጣ ቤተክርስቲያንን ለመባረክ ታቦተ ጽዮንን በዛው ልክ ለመባረክ ጸሎትን ለማሳረግ ቤተክርስቲያን እዛው ላይ ያለውን መንፈሳዊ የእግዚአብሔር ግንኙነት ለማጠንከር ካህናት የሰማይም የምድርም የቁልፍ በር ስለተሰጣቸው ያንን ለማድረግ ይጠቀማሉ። ዘሴም ቱ ዛት ደግሞ ወደ ምዕመናን ስንመጣ ምዕመናን በተለይ በጸሎት ሰዓት በአግባቡ በጸሎት ሰዓት ጸሎታቸውን ለማሳረግ ዕጣን እንዲጠቀሙ ቤተክርስቲያን ታስተምራለች። ይሄ እንግዲህ እስካሁን በፊት ለምን አልተማርንም? እንግዲህ ከዛ በላይም ብዙ ነገሮች ባይዘው እንዳንጠቀምባቸው የተደረግንም ብዙ ኮዶች አሉ ባይዘው። አሁን ስንሰራቸው መረጃውም ሲወጣ ይሄ ነገር በጣም እኮ አይመከርም ብለን ጀስት የያዝናቸው ግን ብንነግርም ወይም ብናስተምርም ሰው ማይቀበለው ትምህርት አለ። ዝም ብሎ አሁን ማይነገር ማለት ለምን በአስተምሮት ደረጃ ውስጥ ገብቶ እድሜ ለካቶሊክ ገብታ ብዙ ነገር ያስተማረችው ነገር ስላለ ማለት። ስለዚህ ዕጣንን አንድ ምዕመን በትህትና በጸሎት በተለይ ምክንያቱም በተለይ በዚህ ሰዓት እጽዋት ጸሎት በጣም የሚያስፈልጉበት እርዳታቸው የሚያስፈልጉበት ሰዓት ስለሆነ ውጊያውም የአየር ውጊያ ስለሆነ ዕጣን እጽዋት እንደ ለምሳሌ እንደ ጊዜዋ እንዲሁም ደግሞ እንደ ዕጣን እንዲሁም ደግሞ
ሌሎች እንደ ከርቤ እንደ ቀበርቾ አይነት እጽዋት በጣም ለሰው ልጅ እርዳታ የሚያስፈልጉበት ጊዜ ላይ ነው። ለምን? ውጊያው ረቂቅ ያጋንንት ውጊያ ስለሆነ የአየር ውጊያ ስለሆነ። ስለዚህ አንድ ሰው በትህትና ሆኖ ጸሎት እያደረገ ጸሎቱን ማሳረግ ይችላል። ለመጥፎ ዓላማ ለሌላ ከዚህ ውጭ ለሆነ ነገር መጠቀም ግን አያስፈልግም። እውነት ነው። ለምን? ይሄ የጀስት የእግዚአብሔር መስዋዕት ማቅረቢያ ስለሆነ ምንጠቀምበት በአግባቡ በስርዓት እንጂ ዝም ብሎ ለሌላ ነገር አይደለም። ጸሎታችን ለማሳረግ በተለይ ዕጣን እያደረግን ጸሎት ባረግነን ቁጥር ጸሎታችን ምን ሆኖ እጥፍ ድርብ ሆኖ እሳት ጎርሶ ደመናን ቀንሶ ይሄዳል። እንዲሁም ጸሎት አንድ የሆነ መጽሐፍ ሳነብ ኢሉሚናቲ የሚባል ደረጃ እንግዲህ 33 ደረጃ አላቸው። ባይዘዌ ተመልክታችሁ ከሆነ 33 ማዕረጋት አለ። 33 ማዕረጋት ማለት የነሱ የመጨረሻው እርከን ነው። 33 ማዕረጋን ያመጡት የገለበጡት ግን ከየት ጋር ነው? ጌታችን ኢየሱስ ክርስቶስ በምድር ላይ የቆየበት ያስተማረበት ዓመት ነው 33 ዓመት። 33 ዓመት ማለት ደግሞ እንደገና የሰው ልጅ በጀርባው በኩል የታተመበት የኃይል የብርሃን መቀበበያ የአጥንት የጀርባ አጥንት መስመሮች ናቸው 33 ማለት። ይህንን 33 ባይዘዌ እንትን ጋር ተመልከቱ። ለምሳሌ ቢራ የምትጠጡ ሰዎች እስኪ ኮዱን ተመልከቱ። 333 ይላል፣ እንደገና 5 ይላል፣ እንደገና ደግሞ 11 ይላል። ባይዘዌ የተጻፈውን ኮድ ዝም ብላችሁ ተመልከቱ። ቢራው ማንኛውም ቢራ ላይ የተጻፈውን ኮድ ነው ማወራችሁ። 333 ይላል፣ 330 ይላል አንዱ 5% አልኮል ይላል፣ ሌላ ደግሞ 11 ነጥብ። ይህንን እንዲሁ በዛው እንዲሁ ትንሹን ጨርገፍ አድርጌው ሊድ ብዬ ነው። 333 ማለት ተመልከቱ፣ 333 ማለት ዜሮ አልቦ ነው። 33 ማለት እንግዲህ 33 ማለት የሰው ልጅ ጌታችን ኢየሱስ ክርስቶስ በምድር ላይ የቆየበት ያስተማረበት ዓመት አንድ፣ ሁለት የሰው ልጅ ሥላሴ ያተሙበት የጀርባ አጥንቱ የመቆሚያ ዋናው ቆሞ እንዲቆም ጤነኛ እንዲሆን የሚያደርገው የብርሃን ኃይል ማስገቢያዎች የብርሃን መስመሮቹ በጀርባው አጥንት ታትሟል። በአልኮል መልክ ያንን አንድ መዝጋት እንደሆነ፣ ሁለተኛ 33 ማለት 3 ሲደመር 3 6 ይመጣል። ስለዚህ በእነሱ ቁጥር በቁስ ዓለም ውስጥ መቆለፍ ማለት ነው። ሌላኛው 5% አልኮል ይላል። 5% ማለት የሰው ልጅ 5 ህዋተ ስሜት አለው ማለት 5 ህዋተ ስሜት፣ 5ቱን ህዋተ ስሜት ማደንዘዝ እንደማለት ነው። ሌላኛው 11 ይላል። 11.2 11 ይላል። 11 ማለት በረቂቁ በነሱ ቁጥር የቀውስ ምልክት ነው። ቸውስ ይሉታል። ቀውስ መፍጠር ማለት ነው። በረቂቁ ዓለም ግን 11 ማለት በር ማለት ነው። ምስክር የሚል ይገልጸዋል 11 ቁጥር ማለት ነው። ስለዚህ ይህንን እንግዲህ አልኮል ላይ ማንኛውም ቢራ ላይ ብትመለከቱ ይጽፋል። ባይዘው አተኩራችሁ ይዩት። ምንድነው 33ቱን የብርሃን ማዕከሎች 5%ቱን የሰው ልጅ ህዋተ ስሜት በቀውስ ወይም በማደንዘዝ ውስጥ መቆለፍ እንደማለት ነው። ቀመሩ ሲሰራ እንግዲህ አልኮል ማለት ያን ዘሴም ቱ ዛት አሁን ወደ ኢሉሚናቲ ደረጃዎች ስመጣ 33ቱ ማዕረግ ላይ የደረሰ ግን ማዕከል አላቸው። እሱ ግን 30% 30 ላይ ደረጃ ላይ የደረሰ 30 ላይ ሲደርስ እንግዲህ ልጁ ምንድነው ወደ መንፈስነት ይቀየራል። ስጋ ፕላስ መንፈስ። ያው እንግዲህ ለሱ ላመነበት ጀስት የሚፈልገውን ጥበብ መግለጽ ይችላል በጨለማው ኃይል። ይህ ሰው እንግዲህ ለጨለማው ኃይል አገልጋይ የሆነ 30 ማዕረግ ላይ የደረሰ ነው። በሚገርም ሁኔታ እንግዲህ ይሄ ልጅ ለክፉ ዓለም ሲጓዝ ከማን ጋር ይገኛል? ከቅዱስ መልአክ ጋር ይገናኛል። በድንገት ቅዱሱ መልአክ ወደ ምድር ለሚሽን ሲላክ ድንገት ያገኘዋል። ይሄ እንግዲህ 4ኛው ዳይሜንሽን ላይ ነው የተገናኙት። ከዛ እንደ እግዚአብሔር ቸርነት ፍቃዱ ሆኖ እንግዲህ ለጻድቃኒስ የመጣ የኃጥአንንም ባርኮ ይሄዳል እንደሚባለው ሁሉ እንግዲህ ያንን ይባርከውና ወደ ምድር ወርዶ የጻፈው መጽሐፍ ነው። 30 ማዕረግ ደርሶ ለአገልግሎት የሄደ እያጠፋ ግን እሱ የጻፈው መጽሐፍ ነው። እንግዲህ እሱ የጻፈው መጽሐፍ ምን ይላል መሰላችሁ? ጸሎት፣ የሰው ልጅ ጸሎት በ3 ደረጃዎች ይላካል አለ ወደ ሰማይ ሲወጣ። አንደኛው የመጀመሪያው ጸሎት ደመና ሆኖ የሚጓዘው ጸሎት ነው አለ። ደመና ብቻ ነው ያለው። ይሄ ደመና የሚባለው ጸሎት ደመና ሆኖ ይሄድና 3ኛው ልኬት አልፎ 4ኛው ልኬት አይደርስም።
በቃ ዝም ብሎ ደመና ነው ይበተናል። በቃ ያው ደመና ነው ይበተናል። ይሄ ታርጌት አይደለም። ሁለተኛው ጸሎት ደመናው በዛ ትንሽዬ እሳት ያለው ነው። ግን ይሄድና አላይ ያለው አራተኛው ልኬት ወይም ደግሞ ጀስት ልክ እንደ ኮርኔስ አይነት ነገር አለ። ያን ነገር መንደል አይችልም። እዛ ጋር መግባት አይችልም። ያ ለአየር አጋንንቱ ምንድነው? ታርጌት አይደለም። የመጨረሻው ሶስተኛው ጸሎት ሲሄድ ግን እሳት ጎርሶ እሳት እንደንትን እየተጠቅለለ ነው የሚሄደው አለ። ደመናው ዝቅልና ትንሽ ሆነ እሳት እየተለበለበ እየጎረፈ ነው የሚሄደው አለ። ይሄ ጸሎት ሂዶ ግን የሆነን ኮርኔስ ቀዶት ነው የሚገባል። አሁን የአየር አጋንንትና አራተኛው ዳይሜንሽን ያሉ መናፍስት ታርጌታቸው ይሄ ሶስተኛው ያለውን ጸሎት ነው። ለምን? ኦልሬዲ ይሄ ስላሴ ዙፋን ስለደረሰ መልስ ዞ እንደሚመጣ በእርግጠኝነት ያውቃሉ። ለምን? እንግዲህ መጽሐፍ ቅዱስ ላይ ባይዘው መጽሐፍ ቅዱስ ላይ አየር አጋንንት ጸሎትን እንደሚያዘገይ ባለፈውም ጠቅሰናል። በአንድ ቀን ኤልያስ ነብዩ ኢሳያስ ባልሳሳት በአንድ ቀን ጸሎቱ ተሰምቷል፣ ግን ለ21 ቀን ግን ጸሎቱ ዘግይቷል። ይህ ሁሉ የዘገየበት ግን በምንድነው? በእነዚህ በአየር አጋንንት። አየር አጋንንት ጸሎትን ያዘገያሉ ማለት ነው። ስለዚህ አየር አጋንንት አራተኛ ዳይሜንሽን አርከን የሚሉት ይህን ሲስተም የዘረጉት ይሄ ጸሎት ታርጌት እንደሆነ ያውቃሉ አለ። ታርጌት እንደሆነ ያውቃሉ። ከዛ በኋላ ግን መጨረሻ ላይ ወደ ምድር ይመለከቱና የትኛዋ ነፍስ እንደጸለየች ያውቃሉ አለ። ከዛ በኋላ ውጊያቸው ያቺ ነፍስ እዛ ቦታ ላይ እንዳትገኝ፣ ለምን እዛ ቦታ ሽፍት አድርጋ የሆነ ቦታ ላይ እንድትገኝ ነው የሚፈለገው አለ። ወይ ተስፋ ቆርጣ የሆነ ቦታ ላይ እንድትገኝ፣ ለምሳሌ ቤተክርስቲያን ጸልያ ከሆነ ወይ ጭፈራ ቤት ነው የሚከታታል። ደህና ቦታ ጸልያ ከሆነ ያልሆነ መጠጥ ቤት ወይ የሆነ ቦታ ላይ ወይ ዝሙት ላይ የሆነ ላይ ይከታታል። ግን ጸሎቷ ተሰምቷል አለ። ያ ጸሎት ተመልሶ ይመጣል አለ፣ መልስ ዞ ይመጣል አለ። ግን ያቺ ነፍስ እዛ ቦታ የለችም አለ። ትዕግስት ማለት ያ ነው አለ። ጸሎት ተሰምቶ ግን ጸሎቱ መልስ ዞ ሲመጣ ያቺ ነፍስ ግን ከጸለየችበት ቦታ ጽኑ ሆና ትዕግስተኛ ኑራ በተስፋ ግን እየጠበቀች አይደለም አለ። ያ ተመልሶ ይሄዳል አለ። ያ ጸሎት አያችሁ፣ ትዕግስት ምን ያህል ፍሬ እንዳለው በትዕግስት ነፍሳችሁን ታድናላችሁ የሚለው ቃል እንግዲህ እዚህ ላይ ነው የሚሰራው። ጸሎትም ራሱ ትዕግስት እንደሚያስፈልገው ማለት ነው። ጸልየንም መጠበቅ ራሱ ትዕግስት እንደሚያስፈልግ እንዲው ጸሎታችን ባይዘው እንዲው ጸሎታችን እንዲው የሚመለስበትን እንዲው ዝም ብለን እንሰው 1000 ዓመት በምድር በእግዚአብሔር 1 ቀን ይላል መጽሐፍ። እሺ እኛ በ6 ዓመት ይጸልይል ማን ነው በ6 ዓመት ጸሎታችን ይመለስ። እግዚአብሔር በስንት ጊዜ እንደመለሰልን እስኪ ካልኩሌሽን ስሩ። በ1 ዓመት ቢመልስልን በሱ በቅጽበት እግዚአብሔር አይዘገይም አይፈጥንም የሚባለውም ለዛ ነው። ተመልከቱ፣ በ6 ዓመት እንኳን ቢመልስልን ወይም በ1 ዓመት እንኳን በሱ ዘንድ ግን በቅጽበት ነው የመለሰው። ለምን? 1000 ዓመት በምድር 1 ቀን ነው። በሱ ካልኩሌሽን ስሩ እንስራው። በ6 ዓመት ቢመልሰው ምን ያህል ጸሎታችን ተሎ እንደሚመልስ በቅጽበት እንደመለሰው ማስረጃ ነው። ስለዚህ ጸሎታችን እንግዲህ በዚህ መልክ ነው እያረገ መሄደው ማለት ነው። እና በጣም ዲቴል ሄድኩኝ እና ጸሎትን በዚህ መልክ ነው መረዳት ያለብን ለማለት ፈልጌ ነውና ከዚህ ጋር ተያይዞ እንደው ለሌላ ጊዜም አንዳንድ ጥያቄዎች በውስጥ በኩል ያሉ ጥያቄዎች እየተመለሱ እንዲሄዱ ስለፈለክ ነውና ዕጣንን በዚህ መልክ በተለይ በዚህ ሰዓት የምንጠቀምበት ሰዓት እንደሆነ ያስፈልጋል ማለት ነውና ከብዙ በጥቂቱ እንግዲህ እንደ እግዚአብሔር ፍቃድ የያዝኩት ጸሎቶች በጸሎት ጋር ተያይዞ ይሄ ነው ያለው። ግን ደግሞ መዝሙረ ዳዊት ጋር ተያይዞ የተነሳ ጥያቄ አለ። በተለይ የቀኑን ባንጸልይ እንደው በተለይ ምን አይነት ጸሎቶችን ብንጸልይ እንደው ይበልጥ የተሻለ ነው? ሳንጸልይ ስንቀር ለምሳሌ ደክሞን ሳንጸልይ ብቀር እንደው የትኛውን ክፍል ብንጸልይ የተሻለ ነው የሚል አለ። ዙሮ እሷ ቤተክርስቲያን ያስቀመጠችው አለ። በየቀኑ ከ1 እስከ 30 ከዛ እያለ ከ30 እስከ 60 እያለ በየቀኑ አስቀምጠዋለች ቤተክርስቲያን። ነገር ግን ያን ባይችል ደግሞ ራሱ የቀኑን ባትችል አንዲት ነፍስ ይህንን ትጸልይ ተብሎ የተቀመጣለ ባይዘው እሱነን
በዛ ላይ ፎከስ ብናደርግ አሪፍ ነው። ነገር ግን ደግሞ በጣም ታርጌትዱ ነው። በተለይ ይህንን ስርዓቱን የሚቀጠቅጡ ተብለው የተቀመጡ በቁጥር ቀመርም የተቀመጡ የጸሎት እንትኖች አሉ። ለምሳሌ መዝሙር 21 መዝሙር 23 21 23 22 መዝሙር 50 መዝሙር 90 121 ተብለው የተቀመጡ አሉ። በተለይ እነዚህ ለብዙ ነፍሳትም በተለይ እንደ እንትን ሪኮመንድ ይደረጋሉ። መዝሙር 90 አሁን በተለይ በልዑል መጠጊያ የሚኖር የሚለውም ጸሎት በተለይ በጣም 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 ፈጣን የሆነ ጸሎት ነው። ብዙ በዛው አካባቢ ስንጸልየው በአካባቢ ያለውን ጀስት የሚቀይር ቅዱስ ጂኦሜትሪ የሚሰራ በተለይ በድምጽ ስንጸልየው አካባቢያችን በፍጥነት የሚቀይር መዝሙር 90 በጣም ትልቅ ጸሎት ነው። 90 ማለት እንግዲህ ያው ከ9 ሲደመር 0 ነው፣ 9 ነው። 9 በረቂቁ ዓለም እንግዲህ የፍጹምነት የመላእክት ቁጥርን የሚያሳይ ነው። ስለዚህ እሱ ጋር የሚገናኝበት ነገር አለ። ግን በድሮ ደግሞ 91 ይለዋል። እንግዲህ 91ም ሲገናኝ 91 9 ሲደመር 1 ነው። 10 ደግሞ 10 ከኤአይ ጋር የሚገናኝ አለ። ኤአይ ጋር የሚያገናኝ ኮድ አለው። እንግዲህ ኤአይ ደግሞ በራሱ 10 ይመጣል። 1 እና 9 ወይም መዝሙር 91 ስንገለብጠው 19 ይመጣል። 19 ደግሞ ኮቪድ 19 የሚልም ይመጣል። ሶ መዝሙር 90 እንግዲህ ይሄ በተለይ የሚመጣውን የሜትሪክስ ዘኔክስ የሚመጣውን የቢስት የሂማኖይድ መንፈስ የሚዋጋ እንደሆነ መዝሙር 90 በራሱ የተቀመጠበት ሚስጥር አለ ባይዘዌ እና መዝሙር 90 በተለይ በጣም እነዚህ ቅድም ያልኳችሁ 21 22 23 90 50 121 በተለይ በጣም ወሳኝ ጸሎቶች እንደሆኑ ቀደምት ሊቃውንት ያስቀምጧቸዋል ማለት። በተለይ ሲደክመን በጣም ሲደክመን እንደ ተጨማሪ ብንጸልያቸው ቀደምት ሊቃውንት ያስቀምጣሉ ማለት ነው። በእኔ በኩል እንደ አንድ ድኩማን ነፍስ ያው ይሄ ነው ያለኝ። ክብሩን እግዚአብሔር ይውሰድ። ለነበረን ሰዓት የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይስጥልኝ።